ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በአካዳሚክ ምክንያት ከአንድ ተቋም የተባረረ ተማሪ ሌላ ተቋም ላይ ቢማርም ቀድሞ በነበረበት የትምህርት ተቋም ያስመዘገበው ውጤት እንደማያገለግለው የትምህርትና ስልጠና ባለስልጣን አስታወቀ። ባለስልጣን መስሪያ ቤቱ ከትላንት በስቲያ መጋቢት 8 ቀን 2017 ዓ.ም ለሁሉም የግል ከፍተኛ ትምህርት ተቋማት በጻፈውና ዛሬ ይፋ ባደረገው ደብዳቤ ማሳሰቢያውን መላኩን ቃና ተመልክቷል። ደብዳቤው አንድ ተማሪ በአካዳሚክ ምክንያት ከአንድ ተቋም በሚባረርበት ጊዜ ተማሪው ብቁ አለመሆኑን የሚያሳይ በመሆኑ በአዲስ መልክ ሌላ ተቋም ውስጥ በትምህርት ዘመኑ በተቀመጠው የመቁረጫ ነጥብ ውጤት የሚያስገባ ሆኖ ተመዝግቦ ቢማር ቀድሞ በተባረረበት ተቋም በአንዳንድ ኮርስ ያገኘው ውጤት ተቀባይነት እንደማይኖረው ወይም ኤግዛምት እንደማይደረግ አስነብቧል። በመሆኑም ሁሉም ከፍተኛ ትምህርት ተቋማት ይህንን አውቀው ተግባራዊ እንዲያደርጉት ደብዳቤው ያሳስባል። ይህ ማሳሰቢያ የተሰጠው የትምህርት ጥራትና አግባብነትን ለማስጠበቅና ለመከታተል ለማስቻል በ2016 ዓ.ም በወጣው መመሪያ ላይ በተቀመጠው ማንኛውም ተቋም ስልጣን ባለው አካል የወጣ የቅበላ መስፈርት ያላሟሉ ተማሪዎችን ተቀብሎ ማስተማር እንደማይችል በተገለጸው ድንጋጌ መሰረት መሆኑን ቃና ከደብዳቤው ተመልክቷል። የመምህራን ማሰልጠኛ ኮሌጆች ምዝገባ በማድረግ የብቃት ማረጋገጫ እውቅና አግኝተው የሚንቀሳቀሱበትን ስርዓት ተግባራዊ ለማድረግ መታቀዱ ተገለጸ። የትምህርት ሚኒስቴር የመምህራን ማሰልጠኛ ኮሌጆች ያጋጠማቸውን ችግሮች በመለየት የመፍትሄ አቅጣጫ ለማስቀመጥ ያለመ የምክክር መድረክ የትምህርት ቢሮ ኃላፊዎች፣ የትምህርት ኮሌጅ አመራሮች፣ የኢትዮጵያ መምህራን ማህበር አመራሮችና ሌሎች ባለድርሻ አካላት በተገኙበት ማከናወኑን በኦፊሴላዊ የፌስቡክ ገጹ አስነብቧል። በዚሁ ወቅት በነበረው የትምህርት ስራ ችግር መሰረታዊ የሞራል ውድቀት እንዳጋጠመና ይህን ለማስተካከል በዘርፉ በአጠቃላይ ከቅድመ አንደኛ ደረጃ ጀምሮ እስከ ከፍተኛ ትምህርት ድረስ የተለያዩ ሪፎርሞች ተቀርጸው ተግባራዊ እየተደረጉ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። እነዚህ ተግባራት ውጤታማ እንዲሆኑ መምህራን ላይ ልዩ ትኩረት ሰጥቶ መስራት እንደሚገባ ገልጸው ለዚህም የመምህራን ትምህርት ኮሌጆች ጥራትና ብቃት ያላቸው መምህራንን በማፍራት ረገድ ተልዕኳቸውን እንዲወጡ ማድረግ ያስፈልጋል ብለዋል። የትምህርት ሚኒስትር ዴኤታዋ አየለች እሸቴ በበኩላቸው የትምህርት ጥራትን በማረጋገጥ ረገድ የመምህራን ማሰልጠኛ ኮሌጆች ድርሻ የላቀ መሆኑን ጠቅሰው አሁን ባለው ሁኔታ በሚያስተምሩበት የትምህርት ደረጃ በቂ ችሎታ ያላቸው መምህራንን በማፍራት ረገድ ተግዳሮቶች መኖራቸውን ጠቁመዋል። ከመምህራን ስልጠናና አስተዳደር ጋር የተያያዙ ችግሮችን በሚገባ ለይቶ መፍታት ካልተቻለም የትምህርት ጥራትን ማረጋገጥ እንደማይቻል ተናግረዋል። የትምህርትና ስልጠና ባለስልጣን የጥራት ኦዲት መሪ ስራ አስፈጻሚ ትዕግስት ኃይለስላሴ በበኩላቸው የመምህራን ማሰልጠኛ ኮሌጆች ስራቸውን በሚገባ እንዲሰሩ ወደ ብቃት ማረጋገጫ ምዝገባና እውቅና ስርዓት መግባት እንዳለባቸው ጠቁመዋል። በቀጣይ ኮሌጆቹ ምዝገባ በማድረግ የብቃት ማረጋገጫ እውቅና ተሰጥቷቸው የሚንቀሳቀሱበት ስርዓት ተግባራዊ እንደሚደረግም ገልጸዋል። የሶማሊያ መንግስት ትላንት በፕሬዝዳንቱ የአጀባ ተሽከርካሪዎች ላይ በአልሻባብ የጥቃት ሙከራ ተፈጽሞ እንደነበር ሲገልጽ አልሻባብ በበኩሉ ለጥቃቱ ኃላፊነቱን እንደሚወስድ አስታወቀ። የሀገሪቱ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ፕሬዝዳንቱ ትላንት ሂርሻሌ በተባለ ግዛት ያሉ ወታደሮችን ለአፍጥር ለመቀላቀል እየተጓዙ በነበረበት ወቅት በዋና ከተማዋ ሞቃዲሾ ውስጥ በምትገኘው ሐማር ጃጃብ ዲስትሪክት ውስጥ በአሸባሪነት በተሰየመው ቡድን የጥቃት ሙከራው መደረጉን አስነብቧል። ሆኖም ጥቃቱ ሙሉ ለሙሉ መክሸፉ እና ፕሬዝዳንቱ ያለምንም እክል ወደ መዳረሻቸው መጓዛቸውን መግለጫው አክሏል። አልሻባብ ያደረሰው ጥቃት በአሳዛኝ ሁኔታ ለሲቪል ሰዎች ሞት ምክንያት መሆኑን ገልጾ የደህንነት ኤጀንሲዎች ሰፊ ምርመራ እያደረጉ እንደሆነና ዝርዝር መረጃዎች በቀጣይ ይፋ እንደሚሆኑ ያስታወቀ ሲሆን በጥቃቱ ስለደረሰው ጉዳት ግን ምንም ያለው ነገር የለም። የፈረንሳዩ ዜና ተቋም አዣንስ ፍራንስ ፕሬስ በበኩሉ ባወጣው ዘገባ በሐማር ጃጃብ አካባቢ ባለ መንገድ ላይ ፍንዳታ እንደነበርና ሲቪል ሰዎች የነበሩበትን ህንጻ መውደሙን የደህንነት መኮንን እንደገለጹለት ጠቅሶ አስነብቧል። የፕሬዝዳንት ሐሰን ሼክ መሐሙድ የአጀባ ተሽከርካሪዎች ካለፉ በኋላ በጣም ከባድ የሆነ ፍንዳታ መሰማቱን ምስክር እንደገለጸለትም ዘገባው አክሏል። አልሻባብ በበኩሉ ለደረሰው ጥቃት ኃላፊነቱን እንደሚወስድ መናገሩንም ኤኤፍፒ ዘግቧል። በመንገድ ዳር የሚገኙ የንግድ ተቋማት እስከ ምሽቱ 3 ሰዓት ተኩል አገልግሎት የማይሰጡና ሌሊቱን ሙሉ መብራት የማያበሩ ከሆነ የንግድ ፈቃዳቸውን እስከ መሰረዝ የሚደርስ ቅጣት እንደሚጣልባቸው የሚደነግገው ደንብ ከዛሬ ጀምሮ መተግበር ጀመረ። የአዲስ አበባ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣውን ደንብ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ እንደሚተገብር አስታውቋል። ደንቡን ማዘጋጀት ያስፈለገበት ዋነኛ ምክንያት መንገድ ዳር ያሉ የንግድ ተቋማት የሚያበሩ
የሚያበሩት መብራት ለአካባቢው ውበትና ለሰላምና ጸጥታ አጋዥ በመሆናቸው ከተማው በደረሰበት የኢኮኖሚ ደረጃ መሰረት የንግድ ስራዎችን በምሽት መከወን እንዲለመድ እንዲሁም በከተማው የሚከናወነውን መሰረተ ልማት አጠናክሮ ለማስቀጠል መሆኑን ቃና ከደንቡ ተመልክቷል። በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተፈርሞ የወጣው ደንብ የንግድ ተቋማት እስከ ምሽት 3 ሰዓት ተኩል እንዲሁም የህዝብ ትራንስፖርት እስከ ምሽቱ 4 ሰዓት ድረስ አገልግሎት መስጠት ግዴታ መሆኑን ይደነግጋል። በተጨማሪም የንግድ ተቋማቱ ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የተቋሙን የውጭና የውስጥ መብራት ማብራት እንዳለባቸውና ቀን ሲያቀርቡ የነበረውን አገልግሎት በምሽትም ለተገልጋይ ማቅረብ እንዳለባቸው ይገልጻል። የትራንስፖርት አገልግሎት ሰጪዎች ደግሞ ቀን ከሚከፈለው ታሪፍ በላይ መጨመር እንደማይችሉ ደንቡ ያዛል። በደንቡ የተጠቀሱትን ህጎች በማይተገበር የንግድ ተቋም ላይ የሚተገበሩ ከገንዘብ መቀጮ እስከ ንግድ ፍቃድ መሰረዝ የሚደርሱ አስተዳደራዊ ቅጣቶች መኖራቸውም ተመላክቷል። እንዲሁም የትራንስፖርት አገልግሎት ሰጪዎች ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ቢያቋርጡ፣ ከስምሪት ቢወጡ ወይም የስምሪት መስመር ቢያቆራርጡ የ5000 ብር ቅጣት እንደሚጣልባቸው ደንቡ ይደነግጋል። በተጨማሪም የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ቢያስከፍሉም በተመሳሳይ 5000 ብር እንደሚቀጡ ተገልጿል። የአዲስ አበባ ንግድ ቢሮ ደንቡን በሚያስፈጽምበት ወቅት በሚሰጠው አስተዳደራዊ ውሳኔ ላይ ቅሬታ ያለው ማንኛውም ሰው ውሳኔው በተሰጠ በ3 ተከታታይ ስራ ቀናት ውስጥ ማቅረብ እንደሚችል ተደንግጓል።